የለውም እንኳን ረዳ ያደረገበት ፐርሰናሊ ስለሆነ ያደረገው ማለት ነው። ግን ማለት ነው ንጽጽሩ ብለህ ማንሳት ማንም አትችልም። ወላሂ ነው የምላችሁ ማንም አይችልም። ይሄን ነገር ንጽጽር ብሎ ማንሳት አይችልም ማንም። ይሄንን ማድረግ የምትችሉ ካላችሁ እንግዲያውስ እናንተ ኑና ስሩት መጀመሪያ። እናንተ ቦታውን ያዙት መጀመሪያ ኑና ራሳችሁ ኑና ቦታውን ያዙት። እኛ እንለቃለን የዛን ጊዜ ተግባባ። እኛ ዑለማዎች ነን እኛ አዋቂዎች ነን የምትሉ ካላችሁ ማሻአላህ አላህ ይጠብቃችሁ። ባላችሁበት ተማሩና ኑ ቦታውን ያዙ። እኛ እንለቃለን። ይሄ ነው ትክክለኛው አካሄድ ማለት ነው። ትክክለኛው አካሄድ ነው። እኛ የምንሰራው ስራ አተን አይደለም እዚህ ጋር ቁጭ የምንለው። ወላሂ ነው የምላችሁ ስንት ነገር ሉዝ እያደረግን ነው። አሁን ራሱ ከስራ ቀርቼ ነው ማወራችሁ። ተግባባ። ስንት ነገር ሉዝ እየተደረገ ነው። ግን ለእናንተ ብዬ ለመናገር ብለን አይደለም። ይሄን ሊላህ ብለን ነው የምንሰራው። አላህ ኢኽላስን ይስጠን። በጣም ኢኽላስን የሚፈታተን ስራ ነው ስራው። ታውቃላችሁ ምን አይነት ስራ እንደሆነ። ማበረታታት ሲገባችሁ ንጽጽሩን መንካት አትችሉ። ተግባባ። ንጽጽር ስህተት የሚታለፍለት ሰው የለም። አዎ ትክክል፣ ስህተቱ እንደ ስህተት ይታረማል። ግን አሁንም አንድ መንገድ ልነግራችሁ የምፈልገው ነገር እዚህ ሚዲያ ላይ ካሉ ለእስልምና ትልቅ አስተዋጽኦ ካበረከቱ እስልምናው አንድ ስቴፕ ሳይሆን 3-4 ስቴፕ ወደ ላይ ከፍ እንዲል ካደረጉ ሰዎች መካከል አንደኛው ኡስታዝ ወሂድ ዑመር ነው። እሱን በአደባባይ እንደዛ ለመከራከር ከመሞከር ይልቅ በውስጥ ማውራትና መግባባት እየተቻለ አደባባይ ላይ እንደዛ ንጽጽሩን ለመምታት ምናምን ይሄ አግባብ አይደለም። ሐቂቀተን አግባብ አይደለም። ወላሂ አላህ ይጠብቀው ኡስታዝ ወሂድ ባለበት አላህ ይጠብቀው። ወላሂ ነው የምላቸው። አላህ ይጠብቃቸው እነሱም ሁሉንም። እነዛም ዑለማዎቻችን ወንድሞቻችን ናቸው። ወላኪን ግን ማለት ነው በቃ ትክክለኛ ነገር ካለ ፐርሰናሊ እኔ ተሳስቻለሁ የሚል ሰው አንተ ተሳስተሃል ይሄን ነገር አርም በቃ ማሻአላህ። ንጽጽሩ ብላችሁ መንካት አትችሉም።